እንደ ንግስት የምታዩት የሩታ ቅሌት ቪዲዮ እኔ ጋር አለ። ጥጉን እንገራችሁ ሩታ ልጅ አላት ታስቦት የሩታ የቅሌት ቪዲዮ እኔ ጋር አለ። የሩታን ቅሌት የሚያሳይ ቪዲዮ ማለት ነው። ቅሌቷን፣ ማንነቷን፣ ትክክለኛ ማንነቷን እንዲህ ቁልጭ አድርጎ የሚያሳይ እኔ ጋር ፋይል አለ። የሩታ ቅሌቷን የሚያሳይ ማለት ነው። በዘፈን አድርጌ ምናምን ነው የምለቅላት። ይኸውልህ ቲክቶክ ላይ ለቀዋለሁ። ይኸውልህ በቃ ቲክቶክ ላይ ለቀዋለሁ። የማን ፋይል እንደሚሆን ያልናባት ቲክቶክ ላይ ለቀዋለሁ። ኤርሜላ ፎቶ ይኸውልህ ቲክቶክ ላይ ቢያንስ በቃ ማለት ከፍለጋ ሳልፈና ልጬ ማለት ቢያንስ በቃ ቪዲዮ አይደለም። በእናታችሁ ልጬ በእናታችሁ የሄርሜላን ፋይል አላጠፋም። እሷ ከአብርሃም እስክት የሚያርቃት ነገር ስለሆነ አላጠፋም። ኧረ በእናታችሁ ይሄንን ልታዘናጅ ይቻላል። በእናትህ ወደ ዘይድ በቃ አንተ ሌር ነው ሌላ ጉዳይ ካለ ቡቼ መሆናችሁ እዩ ኤክሶ ከዳኒ ጋር ያላችሁን ሁሉንም ነገር ከዳኒ ጋር ሆናችሁ ከጀርባ እንደምትሸርቡ የአብርሃም ፋይል ወደ ራሱ ወስዶ የሄርሜላን ፋይል እንደሰጣችሁ ሁሉ ነገር አውቃለሁ። አይ ቲንክ በሰዓት ራሱ በዳኒ ስር እንደምትንቀሳቀሱ ዳኒ አድርጉ የሚላችሁ ነገር ያረጋችሁ እንደሆነ በጣም ሁሉ ነገር ደርሼበታለሁ። እኔ ዳኒ የሚያደርገው ነገር ተመችቶኛል። እኔ ወንድ ብቻ ሰላም ወደ ተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ዳኒ እግዚአብሔር ይመስገን። እናንተ ጋር ሁሉ መልካም ሁሉ ሰላም ያጋ እግዚአብሔር የተመሰገነ ሁሉ መልካም ሁሉ ሰላም ነው። እንግዲህ ትላንትና እናድርጋችኋል ስልኩን ለመቀበልና ስልኩን ለመውሰድ አንድ ነገሮችን እያደረኩ ነበር የነበረው። ያው ትንሽ ዛሬ እንግዲህ ኩራቴንም ምኔንም ገሸሽ አድርጌ ያው እነ ቡቼን ለማውራት ቀጠራችኋለሁ። ያው በእርግጥ ከነቡቼ ጋር እንደዚህ በሰላም መንገድ አወራለሁ ብዬ አንድ ቀንም አስቤ አላቅም እውነት ለመናገር ያው ምክንያቱም ታውቃችኋላችሁ ሁለቱም የሆኑ የሚደብር ጸባይ አይነት ሰው ናቸው። ግን ያው አንዳንዴ ነገሮችን ለማስተካከል ያንን ፋይል ለመቀበል ግዴታ መሆን ያለበት ነገሮችን በሰላም አውርቶ ፋይሉ እንዲያጠፉላት መጠየቅና መለመን ብቻ ነው። የሄርሜላን ፋይል ማለት ነው። እንግዲህ ሄርሜላን ፋይል አሁን ሁለቱ አብርሽ ጋርም ሆነ ሩታ ጋርም ሄርሜላ ጋርም ሩታ ይዛ ያስፈራራች ነው አብርሃምን እና ኤክሶ ደግሞ የሄርሜላን ፋይል ይዞ እያስፈራራት ነው ያሉት። ያ ነገሮች ትንሽ አስጨንቆኝ እንግዲህ ቢያንስ ከአዲስ የመጣሁበት ማንኛውም ምክንያት ወደ አዲስ አበባ ስመጣ አንደኛ ጉዳይ የአብርሃምን ነገሮችን ለማስተካከል፣ ሁለተኛ ነገር ደግሞ ከሄርሜላ ጋር ያላቸውን ፋይሎችን ለማስተካከል ነው የመጣሁት ወደዚህ ማለት ነው ቤተሰብ እና እነሱ ያሉበት ድረስ መጥቻለሁ። እና ቡጭ ያሉበት ድረስ ማጨር መጥቻለሁ። አይ ቲንክ ናቸው ጠርቻቸዋለሁ እዚህ ድረስ ግን ያው ነገሮችን እነሱን በልመና በሰላም ማውራት ነው ዛሬ የመጣሁት። ምክንያቱም ከዚህ ፍጭቃጭቀናል ብዙ ነገሮች ተፈጥሯል ምናምን ነገሮችን ግን ያው ዛሬ ግን ነገሮችን ለማስተካከል ምናምን ነገር እሞክራለሁ። ምን አለ መሰለህ ቤተሰብ የአብርሃምን ፋይል ዳኒ ያዘው፣ የቀረውን ፋይል ደግሞ ሰጣቸው ለነቡቻ። እንግዲህ ያው አይ ቲንክ እንዴት መቼ እንደተፋቀሩ መቼ እንደተዋደዱ አላውቅም። ከዚህ በፊት እንግዲህ ጸበኞች ነበሩ ከዳኒ ጋር። ዛሬ ግን ሁለቱ ተፋቅረው ተዋደው ነገሮችን እንዴት ልበላችሁ ማለት እሷን እንትን ለማለት ጀስት እውነት ለመናገር ማንኛውም ሰው የሚያደርገው ነገር ነው። ግን ያው እነሱ ጋር ያ ነገር ስለወጣ ነገር ስለመጣባት ነው እንጂ ማናችን የምናደርገው ነገሮች ናቸው። እነሱ ጋር ያለው ፋይል እኔ ጋር ልከውልኝ ነበረ። አንድም ወደ አዲስ አበባ ያስመጣኝ ነገሮች ፈጥኜ እንደመጣ ያደረገኝ ነገር ይሄ ነገር ነው። እነሱን ለመለመን ነው። ያ በቃ ሴት ልጅ ነች። ቢያንስ ቤተሰቦች አሏት። የሆነ ነገር ቤተሰቦች ማየት የለባቸው አይ ቲንክ እነሱ ራሱ ማየት የለባቸው ነገሮችን ነው እያዩ ያሉት ማለት ነው። ከዛም አልፎ ተርፎ ያልኩት ነገር ማለት አጸያፊ ነገሮችን ነው የአብርሃም የሱም የሄርሜላም ነገር ማለት ነው። እና ይሄን ነገር እያደረገ ያለው ከነቡቻ ጋር ተመሳጥሮ እያደረገ ያለው ማነው? ይሄ ነገር ዳኒ ነው። አንዳንዴ ያው ሰውን ለመጉዳት ሲሉ ከማይወዱት ዳኒ ጋር ዛሬ ተፋቅረው የማይሆን ነገር እያደረጉ ነው ያሉት። እንግዲህ አስቡት፣ ያኔ ከዳኒ ጋር ጸበኞች ነበሩ፣ የሆነ ነገሮች ነበሩ። አዲስ አበባ ድረስ ሄደው እሱን ለማግኘት ከሱ ጋር ለመጣላት ምናምን ብዙ ነገሮችን አድርገዋል። ዛሬ ግን ሄርሜላ ለመጉዳትና አብርሃምን ለመጉዳት ዛሬ ተፋቅረው ሁለቱ የማይሆን ነገር እያደረጉ ነው ያሉት። እና እስቲ ዛሬ እንግዲህ እኔም እነሱን በልመና መልኩ አሮቻቸው ማጠፍበትን ነገሮችን ጠይቄ ወይም ደግሞ ወደ ቡታጅራ እንዲመለሱ እጠይቃቸዋለሁ። መጀመሪያ ዙር ምክንያቱም ነገሮችን ለማስተካከል ከጠቂው እነሱ እንትን የምችለው በሰላም እንደማያወሩኝ አውቃለሁ። ግን ደግሞ ቢሆንም ያው የእሷ ላይፍ እንዲስተካከል የእሷ አንድ የጠፋች ጥፋት እንዲስተካከል ነገሮች ወደ ቦታው እንዲመለሱ ነገሮችን የምችለው መልኩ ሞክራለሁ። የምችለው ነገሮችን አደርጋለሁ።
ምክንያቱም ይሄ ነገር በጣም 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 አስነዋሪ ነገር ነው። እንግዲህ አሁን እሷ መውቀስ አልፈልግም። አንዴ ሆኗል። አንዴ እስከሆነ ድረስ ደግሞ እሷ መናገርም ሆነ መውቀስ ስለማልፈልግ ነው ነገሮችን ቀል አድርጌ እያወራሁለት እና ነገሮችን ቀል አድርጌ አንተ ያኩላት ያለሁት ማለት ነው ቤተሰብ እና አላቅም እንዴት እንደሆነ ብቻ እስቲ ይምጡና ነገሮችን እንዲመጣው ነገሮችን እንዲያወሩ ከሷ ጋር ያሉትን ነገሮች ምናምን ነገሮችን እሷን ተረድተዋት በቃ አንድ የሆነ ነገር ስለሆነ ነገሮች አፍተውላት ቢያንስ በቃ ለጥፋቷም ይቅርታ እንዲያደርጉላት የሆነ ነገር እንዲውላት እሞክራለሁ ቤተሰብ። ያው የሚሻለውም እንደዛ ነው። ምክንያቱም እቺ በጣም የተጎዳች ነው ያለችው። አንደኛ ታማለች፣ ጤኗ ትክክል አይደለም ያለው። ሲቀጥል ደግሞ ይሄ ነገር እነሱ እጅ ገብቶ መልካም ይሆናል ብዬ አላስብም ቤተሰብ ማለት በቃ አይሆንም። እቺ ጤኛ ልትሆን አትችልም በዚህ ነገር በዚህ አይነት ምንም በቃ ሁሉ ነገር ትጎዳለች ምናምን ነገር። በዚህ ላይ ደግሞ እንደገና አብርሃምን አጥተዋለች። ሶስተኛ ዙር ሲቀጥል ደግሞ ይሄ ነገር እነሱ እጅ ገብቷል። የሚያስጠላ ፋይል በጣም 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 የሚያስጠላ ነገር ነው። እንግዲህ እሷን መውቀስ አልፈልግም አንድ የሆነ ነገር ስለሆነ ማለት ነው። እና እንግዲህ እነሱን ያጠፉላት ጠይቃታለሁ። እኔ በኩል በጣም አዝኛለሁ። በጣም 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 ማለትም በቃ ይሄ ነገር ማድረግ አልነበረባትም። አልጠብቀው ነበር ከሷ ይሄን ነገር ግን ደግሞ ካደረገችው በኋላ ለነገሮች ከሆነ በኋላ መውቀስ ሳይሆን መፍትሄ መፈለግ ነው። እና መፍትሄ መፈለግ ነው እዚህ ድረስ የመጣሁት ሲልኩልኝ መፍትሄ ለፈግ ወደዚህ ድረስ መጥቼ እነሱን ለማውራት ተገደድኩት። እነሱን ለማውራት የፈለኩት እንግዲህ መፍትሄ ለመፈለግ ብቻ ነው እንጂ ከዛ ውጪ ምንም አይደለም ቤተሰብ። እና ቤተሰብ ማለት አንዳንዴ ነገሮች ማጣፋት ሳይሆን እነሱ እንደያዙት አይነት ፋይል እኮ እኔ ጋርም የሩታ ፋይል ሳይሆን ቀርቶ እኮ አይደለም። ግን ደግሞ ይሄ ነገር እንዳይብስ ይሄ ነገር እንትን እንዳይል ብዬ ነው እንጂ የሄርሜላ አይነት ፋይል እኔ ጋር የሩታ ፋይልም አለ። እውነት ነግራችሁ ማለት ነው። የደስታና የሄርሜላ የደስታና የሩታ ፋይል እኔ ጋር አለ። እነሱ እነ ኤክሶ እንደያዙት አይነት ፋይል የሄርሜላ ፋይል እኔ ጋርም አለ። የሩታን ቅሌት የሚያሳይ ቪዲዮ ማለት ነው። ቅሌቷን፣ ማንነቷን፣ ትክክለኛ ማንነቷን እንዲቁልጭ አድርጎ የሚያሳይ እኔ ጋር ፋይል አለ። የሩታ ቅሌቷን የሚያሳይ ማለት ነው። ግን በቃ ቢያንስ የማይሆን ከሆነ አሳያቸዋለሁ። ለነሱም ያጠፉታል፣ እኔ ማጠፋላቸዋለሁ ማለት ይሄ እነሱ ማጥፋው እኔ ማጠፋላቸው ነገር ከሆነ ማለት ነው። የሚያጠፉት ከሆነ እንግዲህ አደራደራቸው በዛ ፋይል ማለት ነው። ተዳዳሪያቸው መቼም በሩታ የሚጨክኑ አይመስለኝም። ሩታ ጋር ያለውን ፋይል ሳጠፋላቸው እነሱ የጠፉት ጠይቃቸዋለሁ። አሊያም እምቢ የሚሉ ከሆነ ግን እንግዲህ እነሱም እንዳያወጣቸዋል እንዳመጣ ነው ያለን። ኢማን እንደሚጎዳ እናያለን። እንግዲህ አንድ ወለድ ሴት እንደዛ መሆን ማለት አንድ የልጅ እናት እንደዛ መሆን ማለት ኢማን እንደሚጎዳ የማን ምን በማን ላይ ነገሮች እንደሚከርና ማን ላይ እንደሚገርም ያኔ እናያለን። ግን መጀመሪያ በሰላም መንገድ ለምሳሌ ሩታም ሴት ስለሆነች እሷ መናገር መጉዳትም ስለማልፈልግ በእንትን ማየት እንችላለን ማለት ነው። ማለት ኤክሶ ለራን ዴቪስ አለ ነው ማለት በሰላም ተናገረኝ። ሰላም አልኩ። ምንድነው ከዚህ በላይ ሰላም የትም አግኝታታ ሰላም በግድ ነው የሚመስለው። አንተ በላት ማለት ነው። ሰላም ታከ ማን ነው ኤክሶ እንደምፈልክ ጋዛንች ትልሻለሽ አማን ነው መልካም ሁሉ አማን ምን ነው መጻው ከተወርኝ ምን ተወታ ያጣቁት ምን ጽሩ ከምን ጽሩ ጋር እንደምን አለ ማን ቤቢ እኔ ከመሰራችሁ ቢያንስ ሎሬስ ከቢመራችሁ ኪያ እንዴ ቤቢ ተወራራለሁ ዲስ ሰላም ብያለሁ እኮ ምን ጻልካችሁ ሰላም ነው ሰላም ቤቢ የምታወራው ነገር ቶሎ አወራና ሰዓት ሄደን ብዙ ምን የምንሰራቸው ስራዎች አሉ ቤል ውስጥ ማለት ነው ገባ ቤቢ የምታወራው ነገር አራተው እስከታ ምን ያው ከላክ ኤክሶ ከላክ ቪዲዮ ባይ መጥቶ ወደዚህ ብቻ ማይቲንግ ልካለኛል ሁለታችሁ ልካሎች ልኛ በዛ ጉዳይ ነው እንዲጠራኝ አዲስ አመት ሙዛ ጉዳይ ነው አዲስ አመት ተረሱ በዛ ጉዳይ እኮ እኔ እኮ ቪዲዮን እኮ የላኩልህ ታረጋቸው ነገሮች እንድታቆምና እንደገና ነገር እንድታቆም ነው የላኩልህ እንጂ አሁን እዚህ ጋር አንተ ተመልክቶ እንድትመጣ አይደለም። ይሄ ጉዳይ አንተን አይመለከትም። ኦኬ እሺ አንተ ቀልድ ነገር ምናልባት አንተ ነህ ሄርሜላ ማለት እንትን ነው እንድታስረዳት ነው አውት ሄርሜላ ጋር ጸብ ይኖራችሁ ይችላል ወይም ደግሞ ተቀይማችሁ ሊሆን ይችላል አስቀይማችሁ ሊሆን ይችላል አላውቅም ብዙ ነገሮች ምክንያቱም እና እሷ የማውቀው ልክ እኔ እናንተ ጋር ደረሰችባችሁ ምናልባት የጓደኛችሁን ትላበጠበሻችሁ አስባችሁ ሊሆንም ይችላል እንደዛ ሊሆን ይችላል ግን ደግሞ እቺ ልጅ ዙሪያውን ስትመለከቱ ቤተሰቦች አሏት እናት አባት አላት እህት ወንድሞች አሏት አንዳንድ ነገሮች ቪዲዮ ማለት እንግዲህ ከትውልድ ወደ ትውልድ የሚታለፍ ነገሮች ናቸው። እቺ ልጅ ነገ አግብታ ልትወልድ ትችላለች። ብቻ አንዴ
እቺ አግብታ ልትወልድ ትችላለች፣ ነገ ታገባለች፣ ትወልዳለች። ምናልባት አብርሃም ልታገባው ትችላለች፣ ወይም ደግሞ ከዛ ያለፈ ነገር። ግን ቪዲዮ የሚባል ነገር አለ ማለት ቪዲዮ እንግዲህ ከዛሬ በፊት ቪዲዮ የነበሩ ቪዲዮዎች እና ፎቶዎች ዛሬም ድረስ አሉ አይደለ? ያ ነገር ለታሪክ ይቀመጣል። እና ፕሊዝ እናንተ ጋር ያሉት ቪዲዮዎችን እንዴት ብዬ አላውቅም ነው የምጠይቃችሁ፣ እንድታጠፉ ትፈልጋለሁ ማለት ያው እንዴት ብዬ ጠይቃችሁ ማለት ይሄ እየከበሬ ነው። እኔ አሁን ከእናንተ ከነበረኝ ነገሮች አንፃር በሙሉ እጭ በቀን ትፋስታለች አይደለ? ቢያንስ እህት ሊኖር ይገባል። አንተ ሶሪ እንደዚህ አድርጋ ቢሆን ኖሮ ገበናዋን ወር ደግሞ የሆነ ነገር ማንስ እንደበት አትፈልግ ነበር አይደለ? ትክክለኛ እቺ ልጅ በቃ ሴት ነች፣ ተሳሳተች፣ አንዴ ጠፋ። ዛሬ ደረትን ነፍተህ የእኛን ላይ እንትን እያልክ የነበርክ ልጅ ዛሬ ይሄ ነገር ሄርሜላ ለናስቆም ስንደርስ የሚያስቆም ደረጃ ላይ የሚያስቆም ፋይል የሚያስቆም ማስረጃ ላይ ስንደርስ ዛሬ መተህ ተቅለስልሰህ እንዴት እንደዚህ ልጠይቀን ትችላለህ? ማለት አሁን ለሷ አስበህ ነው ወይስ ይሄ ቪዲዮ ሩት እንትን አብርሃምን ወደ ሩታ ይመልሰዋል ሄርሜላና የአብርሃም ነገር ያበቃል የሚለው ነገር ከንክኑ ነው እዚህ ጋር አሁን እንደዚህ ተቅለስልሰህ የምታወራው? አብርሃም ከሩታ ጋር የሚሆንበት መንገድ ስለተፈጠረ ነው በእንደዚህ አይነት መንገድ አንድ ነገር ልንገራችሁ። አንገብግቦ ልትመጣ የቻልክበት ድረስ እዚህ አንተ ከየቁና ካለን አንተ ምን እናውራ እንዴ? ይኸውላችሁ አንድ ነገር ልንገራችሁ። ማንም ሰው የሆነ ሰዓት ለጊዜው ነገሮችን ፈርቶና የሆነ ነገር እንትን ብሎ ሊያደርግ ይችላል፣ በፍርሃት ማለት ነው። አይ ቲንክ አብርሃም መሐመድ ቤቱ ገብቶ ያለው በርግጥ የተናገረ እኔ ዳኒ ስላስፈራራው የሆነ ነገር ስላለው ነው። ገባህ አይደል? አስፈራርቶ ቃዳብ ሲሆን ነገር ብሎ ሲለው ስላስፈራራው ብቻ ፈርቶ ነው ቤቱ የገባው። እኔ ባይዘው በጣም ደስ ያለኝ ዳኒ እንደዛ ማድረግ ለምን ታውቃለህ? አንደኛ ነገር ይሄ ልጅ ሲጀመር አይደል እንዴት እንደመጣው አላውቅም፣ ግን እኔ ዳኒ የሚያደርገው ነገር ተመችቶኛል። እኔ የሆነ ቀብር ወንድ ብቻ ባይዘው ትክክለኛ ነገር ነው እያደረገ ይኸውላችሁ። አሁን ግልጽ አድርጌ ልንገራችሁ ማለት እኔ አሁን እኔ የማላቅ መስሏችሁ የሆነ ነገር ከሆነ ሳስታችኋል። እና ቡቼ ሆናችሁ እዩ ኤክሶ ከዳኒ ጋር ያላችሁን ሁሉንም ነገር ከዳኒ ጋር ሆናችሁ ከጀርባ እንደምትሸርቡ የአብርሃም ፋይል ወደ ራሱ ወስዶ የሄርሜላን ፋይል እንደሰጣችሁ ሁሉ ነገር አውቃለሁ። አይ ቲንክ በሰዓት ራሱ በዳኒ ስር እንደምትንቀሳቀሱ ዳኒ አድርጉ የሚላችሁ ነገር ያደረጋችሁ እንደሆነ በጣም ሁሉ ነገር ደርሼበታለሁ። አሁን እኪ ስለ ዳኒ ስለኛ ምንም መለከተኛ ከዳኒ ጋር ግንኙነት የለንም። እኛ ማሳለኝ ኤክሶ የለንም ማሳለኝ የነበርኩ ተጃ ነበርኩ አንተ የነበርኩ ተጃ ነበርኩ አይደል እንዴ? የነበርኩ ተጃ ነበረ። ፋይሉ ልኮልህ አዲስ አበባ እንድትመጣ ያደረጋችሁ ዳኒ ነው እናንተ ነህ። ትክክለኛ አይደለ? ምን አገባችሁ? ምን አገባህ አንተ? ትናንትና ከዳኒ ጋር ስታው የነበሩ ዛሬ ሰውን ለመጉዳት ብላችሁ ከሱ ጋር ትፋቀራላችሁ እንዴ? አይደለም ሰውን ለመጉዳት ዛሬ ተፋቅራችሁ ነገር አይመጣም። እንደሰማኝ ነው ዳኒ ምንም ያደረገ ያለው የምናደርጋቸው ነገሮች አሉ። ዳኒ የፈለገው ማድረግ ይችላል። እኛም የምንሄድበት መንገድ አለ። የዚህ ቆሻሻ የሆነ እንትን ነው ወይ አግባት ያለ ነው ሄርሜላ ወይ አግባት ታስብልህ እኮ አግባት አብርሃም ስሙኛ እንዴ ቡቼ ፕሊስ በእናትህ ለምን ማለት ክፉ ደገሰ አብረን ተባብረን ጉሽ ሰርፈናል አይደል? ቢያንስ እሱ ነገር ያዝና ለምን ኤክሶም ለምን ቢያንስ አንድ ሰሞን ጓደኛሞች ነበር። አትለምነኝ። ዛሬ የሄርሜላ ጉድ ሲወጣ ነው የሄርሜላን ጉድ እኔ ጋር ሲኖር ነው ይሄን ቪዲዮ አካልፈ ራሷን እቻ ለምኑት ብላ ምን አሁን እኔ አሁን አንተ እንዴት ላምን እችላለሁ? እንዴት ላምን እችላለሁ? ቢያንስ አሱላት ይሄን ቪዲዮ ወናታ ጭራሽ ፎቶውን ትለጥፋለች ቤት ውስጥ ሄርሜላ። ምን አይነት ብልግና ነው? ለቤተሰቧ ለባክግራውንዷ ብታስብ ኖሮ እኮ ትዳር ያለው ሰው ላይ ገብታ ሌላ ቤት አድርጋ ፎቶ የአብርሃም ፎቶ እት ማለም ላይ እኮ የለም ቤቢ ምንድነው? እሺ ልካ ነው እሷ ስንት ብር ከፈለች ነው አሳመናቸው ድጋሚ ክዬ አዲስ አበባ መጣ አይደል? አሁንም ሩታን ሰላም ላለመስጠት ነው የመጣው። ሄርሜላ የላከች ነገር አለ ሆን ተብሎ ይሰራል። ግን ማለት ነው ከዚህ ነገር የምትቆጠብ ከሆነ ተቆጠብ። ከቻልክ ወደ ሀገር ተመለስ። እዚህ ጨመጣላት ምንም አንፈልግም። እኛ የራሳችን ሂደት ቅንጣት ያክል ከኛ ፖይንት አታገኝም። ቅንጣት ያክል መረጃ አታገኝም። ቅንጣት ያክል ምንም ነገር የምታገኝ ነገር አስጨርሱኝ አንዴ። ቪዲዮውን ይጠፋል ወይስ አይጠፋም? ጥያቄ ብቻ ለምን ባይጠፋስ? ቢያንስ በቃ ማለት ከሱ ደጋ ሳልፈናል ብቻ ማለት ቢያንስ በቃ ቪዲዮ አይደለም። በእናታችሁ ብቻ በእናታችሁ ስለዚህ ቪዲዮ አንተ ወረዛ ሄድ በእናትህ ኧረ ቤቢ በእናትህ ወረዛ ሄድ ምን ሆነ አንተ መሰሪ ነህ። እንደዚህ እያሰብክ የምትመጣበት መንገድ እናውቀዋለን። የሄርሜላን ፋይል አላጠፋም። እሷ ከአብርሃም እስክት የሚያርቃት ነገር ስለሆነ አላጠፋም። ኧረ በእናታችሁ ይሄንን ልታዘናጅ አይደለ?
በእናትህ ወደዛ ሄድ። በቃ አንተ ልሄድ ነው። ሌላ ጉዳይ ካለ ንገረኝ። እዚህ ጋር ስራዬን እንትን እያልኩ ነው። ለእንደዚህ ነገር ከሆነ ወደዛ ሄድ። እሺ ቤቢ ረፍ በቃ አንተ ሄደህ ወደዛ ሂድ። ወደዛ በእናትህ አንተ አይገባም እንዴ? አናጠፋውም። ሄርሜላን ቪዲዮ አናጠፋውም። ብዙ ፎቶዎች ልኬልሃለሁ። አሳያት ለራሱ ምንም አይሰራላችሁ። እሷም ታውቃለች። ቅሌቷን አይተዋል አይደል? አሳይታታል። እሷም ታውቃለች። በቃ ከይስ ደግሞ በቃ አንተ እኮ ተታማለች። አሁን ወደ አብርሃም ይወጡታ ወደ ቡታጀራ ተመለሰ። ፎቶውን ተገንጣጣ ስጣል። ሽንት ቤት ትክተት ገባ። እኛ ይኸውልህ ለሴት ልጅ እናስባለን። እሺ ይሄን ፋይል ማውጣት ከበናችሁ በደንብ ግን ማለት ነው እሱ የድሮ ሰው ነው። ቆይ ሁለት ሚስት ምናምን የሚያገባው ማንነች እሷ? የምሬ እኮ ነው። ሁለት ሚስት የሚያገባው አብርሃም የድሮ ሰው ነው ወይ? እስቲ ያስደረገ ምንድነው? የምሬ እኮ ነው። ድሮ እሺ ካሁን በኋላ ማገኘን አንፈልግም። እንደ ንግስት የምታዩት የሩታ ቅሌት ቪዲዮ እኔ ጋር አለ። ጥጉን እንገራችሁ። ሩታ ልጅ አላት ታስቦት የሩታ የቅሌት ቪዲዮ እኔ ጋር አለ። አረባ ጥጋችሁ ልንገራችሁ። እንኳን ኖረ በሱ አስፈራርተ ለኛ የኤርሜላን ፋይል እንድናጠፋ አንተ ማይብ ልታረግ ሜር ይችላልላችሁ። ያልተማርን ሰው መሰለ ቤቢዮ ያልተማርን መሰላችሁ። የሩታ ቪዲዮ በመንዛምር ቪዲዮ ተጠብቀኝ። ሩታ ተከበረች ነች። ሩታ ማለት ተከበረች ነች። እንደዚህ አይነት ቅሌቷ ልክልሃለሁ። እሷ የሩታን ቅሌት ልክልሃለሁ። እየሰማኝ ነው። መካበር ካልገባ እኔ ግን በአንተ አይምሮ እሷን ቅሌት ሰው እንዳያው ብዬ ነበር። እኔ እንዳየው ሰው እንዳያው ብዬ ነበር። በአንተ አይምሮ ልክ ምትለከስ አይደለችም። እሺ ቅሌቷን ልክልሃለሁ። አሪፍ ባል አርጋው ነበር እሷ ማለት ነው። አብርሃም ግን ማንም እዚህ ነጫጭባ መጣ ማለት ነው። ለአንድ ነገር ልንገርህ፣ ለሄርሜላ ለምታለቅስበት ሶፍት ሂድና ሰጣች። አሁን አንተ ሜር ይችላልላችሁ። ሄርሜላ ልካ ነው ይገባኛል። ስማኝ ሄርሜላ ልካ ነው። ምንም ምትልከኝ ነገር የለም። በዘፈን አድርጌ ምናምን ነው የምለቅላት። ይኸውልህ ቲክቶክ ላይ ለቀዋለሁ። ይኸውልህ በቃ ቲክቶክ ላይ ለቀዋለሁ። ቲክቶክ ላይ ለቀዋለሁ። ሄርሜላ ፎቶ ይኸውልህ ቲክቶክ ላይ ኢንስታግራም ላይ ለቀዋለሁ። አታልቅስ ቤቢ አታልቅስ። እሺ ጠብቁኝ። ቴሌግራም ላይ ጠብቀኝ። ቴሌግራም ላይ ሁለታችሁም ጋር ማለት ቤተሰብ ይኸውላችሁ፣ እኔ ይሄ ነገር ለማውራት ፈልጌ ማለት ነበረም። በቃ ማለት ይሄ እልህ ሲሆንብኝ እንትን ሲሆንብኝ ነው እንጂ ምንም እንትን ለማለት ፈልጌ ማለት ነበረም ቤተሰብና እስቲ ማይጠፉት ከሆነ ያለ ካላጠፉትም እንግዲህ እኩል ለእኩል ነው የሚሆነው። ምንም አይመጣም ከዚህ በላይ ምን ነገር የለም።